ሰላም ለእናንተ የሆነ የተወደዳችሁ የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን መረጃ ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። መረጃዎቹን ደግሞ የምነግራችሁ ሊያ ሳሙኤል ነኝ። በመጀመሪያ ማረስተ ዜና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ብሔራዊ የመጽሐፍ ቅዱስ ሳምንትን ለማክበር በቢሾፍቱና በአካባቢዋ ያሉ ሰበኮች ዝግጅት መጀመራቸው ተገለጸ። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ የሚያደርግ አሰራር ተግባራዊ ለማድረግ ታስቧል ተባለ። ከውጭ ፑቲን ለአዳዲስ ምልምሎች በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ ማድረጋቸው ተሰማ። እንድትከታተሉ እየጋበዝኩኝ ዝርዝር መረጃዎቹን ነግራችኋለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ብሔራዊ የመጽሐፍ ቅዱስ ሳምንትን ለማክበር በቢሾፍቱና አካባቢዋ ያሉ ሰበኮች ዝግጅት መጀመራቸው ተገለጸ። ዘንድሮ ለአራተኛ ጊዜ የቤተክርስቲያኒቱ ብሔራዊ የመጽሐፍ ቅዱስ ሳምንት በሀገር አቀፍ ደረጃ ሁሉም ለመጽሐፍ ቅዱስ በሚል መሪ ቃል ከሰኔ 9 እስከ ሰኔ 15 ቀን 2017 በሁሉም የቤተክርስቲያኒቱ ማህበረ ምዕመናን መዋቅሮች፣ ሚስዮኖች፣ የሥራ ዘርፎች፣ ሴሚናሪዎችና የመጽሐፍ ቅዱስ ኮሌጆች፣ የትምህርት ቤቶች በታላላቅ ንቅናቄ እንደሚከበር ተገልጿል። ሳምንቱንም ምክንያት በማድረግ በቢሾፍቱና አካባቢው በሚገኙ 7 ሰበኮች ውስጥ የታቀፉትን ከ100 በላይ የሚሆኑ ማህበረ ምዕመናን ያሳተፈ ሴሚናር፣ የጎዳና ላይ ጽዳት፣ የደም ልገሳና በብዙ ሺህ የሚቆጠሩ ምዕመናንን የሚያሳትፉ የጎዳና ላይ ሩጫ በቢሾፍቱ ከተማ ይካሄዳል ተብሏል። ይህንን ዝግጅት ለማስተባበር መጋቢት 24 ቀን 2017 የሰበካ መሪዎችና የከተማው ማህበረ ምዕመናን ህብረት ተወካዮችን ያካተተው ግብረ ኃይል ተዋቅሮ ስራውን መጀመሩ ተገልጿል። የቤተ ክርስቲያኒቱ የመጽሐፍ ቅዱስ ትርጉምና ቅዱሳት ሚስጥራት አገልግሎት ብሔራዊ ማስተባበሪያ ቢሮ ሰራተኞች ስለ በዓሉ አከባበር ለግብረ ኃይሉ ሰፊ ገለጻ አድርገው በቀጣይ እንቅስቃሴዎች ዙሪያ መክረዋል። መረጃው የቤተ ክርስቲያኒቱ ማህበራዊ ትስስር ገጽ ነው። አሜን ቲቪ ከአፈብአ የወንጌል አቅጣጫ በጋራ ለመስራት ለ6 ወር የሚቆይ የውል ስምምነት ማድረጋቸው ተነገረ። ባልደረባችን ታምራት ሞቲ ዝርዝር መረጃውን ይነግረናል። የወንጌል ድምጽ የሆነውና ላለፉት 3 ዓመታት በመንፈሳዊ የሶሻል ሚዲያ እንቅስቃሴ በርካታ ስራዎችን በመስራት ውጤታማ መሆን የቻለው አሜን ሆሊስቲክ ሚኒስትሪ በቲቪ፣ በዩቲዩብ፣ በፌስቡክ እና በቲክቶክ የተለያዩ ተአማኒነት ያላቸውን መረጃዎችና መልእክቶችን በማስተላለፍ እንዲሁም በሚጋብዛቸው እንግዶቹ የህይወት ምስክርነት ብዙዎች እንዲጽናኑና እንዲባረኩ ምክንያት በመሆን ላይ ይገኛል። አሜን ቲቪ ከሚያቀርባቸው ዘርፈ ብዙ ፕሮግራሞች ባሻገርም ከተለያዩ ተቋማት ጋር አብሮ የመስራት ውሎችን የሚያደርግ ሲሆን ዩኤስኤ ከሚገኘውና በዶክተር አዲም ሰገድ የሚመራው ዓለም አቀፍ ፈውስ በፍቅርና በአንድነት አገልግሎት ወይም አፈብአ ጋር በአገልግሎቱ የተዘጋጀውን የዕብራውያን መጽሐፍ ዳሰሳና የሴቶች ፕሮግራምን ለማስተላለፍ የአብሮ የመስራት ውል በአሜን ቲቪ ስቱዲዮ ተፈራርመዋል። የአፈብአ ዓለም አቀፍ ፈውስ በፍቅርና በአንድነት አገልግሎት የኢትዮጵያ ተወካዮች በዕለቱ እንደገለጹት አገልግሎቱ ትምህርትና ስነ ጽሑፍ፣ መጽሐፍቶችን ማዘጋጀት፣ ወንጌል ስርጭትና ቤተክርስቲያን ተከላ፣ ደቀ መዝሙር ማድረግ፣ ሰላምና እርቅ ላይ እንዲሁም የሴቶች አገልግሎት ላይ ተግቶ እየሰራ የሚገኝ አገልግሎት መሆኑን አስታውሰው ከአሜን ቲቪ ጋር ለመስራት ምርጫ ያደረግነው በስራውና በስርጭት አድማሱ መልካም ቁመና ላይ ስለሚገኝ ነው ብለዋል። በአሜን ቲቪ በኩል መጋቢ ፍስሐ እንደገለጸው አሜን ሆሊስቲክ ሚኒስትሪ ከወንጌል ስራ ባሻገር የተለያዩ የበጎ አድራጎት ስራዎችን ይሰራል፣ ደግሞም ያስተባብራል። የወንጌል ስራን በሚዲያ በማድረስም ይታወቃል። ሙያና ክርስትና በሚለው አገልግሎቱ ክርስቲያን የንግድ ሰዎችን በማምጣት ከሌሎች ጋር ማስተዋወቅና የስራ ኔትወርኮችን እየፈጠረ የሚገኝ የአገልግሎት ሚዲያ ነው ያለ ሲሆን የአሜን ሆሊስቲክ ሚኒስትሪ መስራችና ዋና ስራ አስኪያጅ የሆነችው አገልጋይ ሰብለ በቀለ በበኩሏ ከአፈብአ ጋር ለመስራት በመዋዋላችን ደስ ብሎናል። ቅዱሳንም በአሜን ሶሻል ሚዲያዎች ላይ የሚተላለፉትን መልእክቶችን በመከታተል ተባረኩባቸው ስትል መልእክቷን ማስተላልፋለች።
የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ የሚያደርግ አሰራር ተግባራዊ ለማድረግ ታስቧል ተባለ። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙንም አስታውቋል። ባልደረባችን ዳንኤል አንተነ ዝርዝር መረጃውን እንደሚከተለው ያቀርበዋል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተም ጥናት አቅርበዋል። በዚህም ወቅት በዩኒቨርሲቲ ተማሪዎች ስለተያዘው እቅድም አብራርተዋል። ላለፉት ዓመታት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውንም ጠቁመዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑንም ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑንም የገለጹት ሚኒስትሩ በ4 ዓመታት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት በመስጠት ማህበረሰቡን እንዲያገለግልም እና እንዲመረቅም ይደረጋል ሲሉም ተናግረዋል። ይህም ሲሆን የተማሪው መሰረታዊ ወጪ የሚሸፈን እንደሚሆንም አክለዋል። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆንና የበለጠ እንዲበስሉም እንደሚያደርጋቸውም ተናግረዋል። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያው እንዲመሩም እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ የአስተማሪን ቁጥር ለማሳደግ እንደሚረዳም ሚኒስትሩ አብራርተዋል። በቅርቡ መምህራን ላይ በተደረገ ግምገማም 100 ሺህ የሚደርስ የመምህራን እጥረት መኖሩን መታወቁንም የተናገሩት ፕሮፌሰር ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የትምህርት እጥረት እንዲቀንስ የበኩሉንም እንደሚወጣም አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ መምህራን በአገሪቱ የፋይናንስ ስርዓት ውስጥ የራሳቸውን ድርሻ እንዲኖራቸውና የኑሮውን ውድነት እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋሙንም አንድ እቅድ መሆኑንም አንስተዋል። ባንኩ በአንድ ዓመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ሚኒስትሩም በ2019 ዓ.ም በእርግጠኝነት ወደ ኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባም ጠቁመዋል። መረጃው የሪፖርተር ነው። እየተከታተላችሁ ያላችሁት ከጂኤምኤም ቴሌቪዥን ወደ እናንተ እየደረሱ ያሉ መረጃዎቻችንን ነው። ወደ ውጭ መረጃ አልፋለሁ። ከ95 በመቶ በላይ የሚሆኑት የጋዛ ትምህርት ቤቶች በጦርነት ወድመዋል ተባለ። ዩኒሴፍ፣ ሴቭ ዘ ችልድረን እና ሌሎች የመብት ተሟጋቾች ቡድኖች በጋራ በመሆን ይፋ ያደረጉት አዲሱ ሪፖርት እንደሚያሳየው ከሆነ እስራኤል በጋዛ ላይ ሙሉ ጦርነት ካወጀች ወዲህ 95 በመቶ የሚሆኑ በግዛቱ የሚገኙ ትምህርት ቤቶች ወድመዋል ተብሏል። በዋናነት የሳተላይት ምስሎች መሰረትን አድርጎ የተዘጋጀው ሪፖርቱ በጋዛ ውስጥ ከሚገኙት 564 ትምህርት ቤቶች 403 በቀጥታ ኢላማ ተደርገው መመታታቸውን የሚያሳይ ሲሆን ከነዚህ ውስጥም 85 ሙሉ በሙሉ የወደሙ፣ ሌሎች 73 ትምህርት ቤቶች ደግሞ ከፊል ውድመት ማለትም ቢያንስ ግማሹን ከፍሎ የወደሙ ናቸው ተብሏል። ሪፖርቱ 88.5 በመቶዎቹ ወይም ከ564ቱ 499 ትምህርት ቤቶች እስከ ዳግም ግንባታ የሚደርስ ከፍተኛ የሆነ ስራ የሚፈልጉ ናቸው ያለ ሲሆን ይህ ካልሆነ ግን ትምህርት ቤቶቹ አሁን ባሉበት ሁኔታ ተማሪዎችን ለማስተናገድ ብቁ አይደሉም ተብሏል። ከዚህ በተጨማሪም ዩኒሴፍ እና ሴቭ ዘ ችልድረን ከሌሎች ተባባሪ አካላት ጋር በመሆን ያወጡት ሪፖርት እስራኤል ትምህርት ቤቶቹን ኢላማ ከማድረጓ በተጨማሪ ትምህርት ቤቶችን ለወታደራዊ ሰፈርነት ብሎም እንደ ተጠርጣሪዎች መመርመሪያ ጣቢያና ጊዜያዊ እስር ቤት አድርጋ ስትጠቀምባቸው ነበርም ተብሏል። ፑቲን ለአዳዲስ ምልምሎች በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ ማድረጋቸው ተሰምቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህ ከአውሮፓውያኑ 2011 ወዲህ የመጀመሪያው ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያልም ተብሏል። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለ1 ዓመት የሚቆይ ሲሆን ፑቲን ከወራት በፊት የወታደሮቿን ቁጥር 2.39 ሚሊዮን ማድረስ አለባት ብለው ነበር።
አክለውም በተጠንቀቅ የሚጠብቁ ወታደሮችን ቁጥር 1.5 ሚሊዮን ማድረስ እንደሚፈልጉም አሳውቀዋል። ይህ ማለት በሚቀጥሉት 3 ዓመታት የሩሲያ ወታደር ቁጥር በ180 ሺህ ይጨምራል ማለት ነው። ምክትል አድሚራል ቭላዲሚር ሴሚልስኪ እንዳሉት አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም። ዩናይትድ ስቴትስ በዩክሬን ያለውን ጦርነት እንዲቋጭ ሙከራ እያደረገች ባለችበት ወቅት ነው ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ ያቀረበችው። ሩሲያ በአመት 2 ጊዜ ከምታደርገው የምልምሎች ምዝገባ በተጨማሪ በርካታ በኮንትራት የተቀጠሩ እንዲሁም ከሰሜን ኮሪያ የመጡ ወታደሮች አሏት ተብሏል። ቢቢሲና ሚዲያ ዞና ባጣሩት መሰረት ሩሲያ በጦርነቱ 100 ሺህ ገደማ ወታደሮችን አታለች። ነገር ግን ሞስኮ ለዚህ እስካሁን ምላሽ ሰጥታ አታውቅም። በአውሮፓውያኑ የካቲት 2022 የዩክሬን ጦርነት ከተጀመረ በኋላ የሩሲያ ጦር ሰራዊት ቁጥር 3 እጥፍ የጨመረ ሲሆን ለዚህ ደግሞ ምክንያቱ ከዩክሬን የሚመነጭ ስጋትና የኔቶ መስፋፋት እንደሆነ ሞስኮ ተናግራለች። ወንጌላውያን አብያተ ክርስቲያናትና ክርስቲያን በጎ ፈቃደኞች በፓራጓይ ለሚገኙ የካንሰር ህመምተኞች ድጋፍ አደረጉ። በፓራጓይ የሚገኙ ወንጌላውያን አብያተ ክርስቲያናትና በጎ ፈቃደኛ ክርስቲያኖች ለታካሚዎችና ለቤተሰቦቻቸው በብሔራዊ የካንሰር ተቋም INCAN ድጋፍ ለማድረግ በጋራ መሰባሰባቸው ተነግሯል። የወንጌላውያን በጎ ፈቃደኞች ዋነኛ ዓላማም ይህንን አስቸጋሪ በሽታ ለሚጋፈጡ ሰዎች እፎይታ ለማምጣት መሆኑም ተነግሯል። የክርስቲያን በጎ ፈቃደኞች ኔትወርክና የፓራጓይ ወንጌላውያን አብያተ ክርስቲያናት ማህበር ASIEP ህመምተኞችንና ቤተሰቦችን በብሔራዊ የካንሰር ተቋም INCAN ለመደገፍ የአንድነት ጊዜ መዘጋጀቱም ትልቅ አስተዋጽኦ እንዳለው ገልጸዋል። ጥሩ መስራት ጥሩ ነው በሚለው መፈክር በጎ ፈቃደኞች የምግብና የጤና እክል ላለባቸው ድጋፍ ተደርጓል። ይህ የበጎ አድራጎት በ115 ሀገራት ውስጥ የሚገኝ ዓለም አቀፋዊ እንቅስቃሴ ስራዎች ላይም በመስራት ይታወቃል። በፓራጓይ የንቅናቄው አምባሳደር ሮሚና ፔሬዝ እንደተናገሩት በዚህ ዓመት የበጎ ፈቃደኞች ቁጥር በከፍተኛ ሁኔታ መጨመሩንም አስረድተዋል። መረጃው የክርስቲያን ዴሊ ነው። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ብሔራዊ የመጽሐፍ ቅዱስ ሳምንትን ለማክበር በቢሾፍቱና በአካባቢዋ ያሉ ሰበኮች ዝግጅት መጀመራቸው ተገለጸ። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ የሚያደርግ አሰራር ተግባራዊ ለማድረግ ታስቧል ተባለ። ከውጭ ፑቲን ለአዳዲስ ምልምሎች በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ ማድረጋቸው ተሰማ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቁማ፣ ዳንኤል አንተነት፣ አምራት ሞቲ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጂኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ